የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋሜ ወደ ቀደመ ማስፈራሪያና ዛቻቸው ተመልሰዋል። በዛሬው ዕለት በመጪው ማክሰኞ እንዲሁም ሮብ በአሜሪካና በኢራን መካከል ድርድር እንደሚኖር ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው የስልክ ቆይታ ላይ በመጪዎቹ ጊዜ ኢራን የቀረበላትን የስምምነት ሐሳብ የማትቀበል ከሆነ የኢራን ድልድዮች፣ የኢራን የኤሌክትሪክ ኃይል ማመንጫዎችና ሌሎች መሰል መሰረተ ልማቶች ይወድማሉ፣ ጠንካራ የሆነ የአሜሪካ ወታደራዊ ዘመቻ ይፈጸማል በማለት በሳቸው ሐሳብ ማለት ነው የማስጠንቀቂያ መልእክት ያሉትን ነገር አስተላልፈዋል። በአሜሪካ በኩል ዶናልድ ትራምፕ ለኢራን አቅርበንላታል ያሉት የስምምነት ሐሳብ በዋናነት ትኩረት የሚያደርገው ኢራን የሆርሙዝ ሰርጥን እንድትከፍትና በሁለተኛ ደረጃ ደግሞ የበለጸገው ዩራኒየም 60 ከመቶ የበለጸገ 479 ኪሎ ግራም የሚጠጋውና በአሁኑ ጊዜ ደግሞ በኢራን ውስጥ እንዳለ የሚታመነው ዩራኒየምን እንድታስረክብ ነው ጥያቄ እያቀረቡ የሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ይሄ ጉዳይ ነው ለኢራንም በጠረጴዛው ላይ እንድትስማማ ቀርቦላታል በማለት ላይ የሚገኙት። ይህንን ጉዳይ ለማስፈጸም የፊታችን ማክሰኞ የአሜሪካ በመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና የዶናልድ ትራምፕ አማችና በመካከለኛው ምስራቅ የዶናልድ ትራምፕ ጉዳይ አስፈጻሚ ብዬ ገልጻቸዋለሁ እኔ ጀረድ ኩሽነር በመጪው ማክሰኞ ወደ ኢስላማባድ የፓኪስታን ርዕሰ መዲና ማለት ነው በማቀናት ከኢራን ተደራዳሪዎች ጋር በዚህው አሁን እና አሜሪካ አቀርበውታል በሚባል የስምምነት ጉዳይ ላይ እንደሚነጋገሩና ኢራንም ይህንን ስምምነት እንደምትቀበል ተስፋ እንደሚያደርጉ ገልጸዋል። I spoke with President Trump for about 20 minutes and he told me if Iran does not sign this deal, the whole country is getting blown up. He went on to say that bridges and power plants will be targeted if Iran does not sign this agreement. The president telling me that U.S. Special Envoys Jared Kushner and Steve Witkoff are heading to Islamabad, Pakistan for meetings on Tuesday, possibly into Wednesday, to try and get this agreement across the finish line. The president telling Fox News this is a very simple deal. ጉዳይ ታዲያ በዚህ ሰዓት ላይ አበይት የዓለማችን መነጋገሪያ ነጥብ ከመሆኑ ባሻገር መሰረታዊ ሊነሱ የሚገባቸው ጥያቄዎች ግን እንዳሉ ልብ ይለዋል። የመጀመሪያው ጉዳይ የሆርሙዝ ሰርጥን የተመለከተ ነው። አሁን ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ላይ የሆርሙዝ ሰርጥን ኢራን እንድትከፍት የሚለውን ጉዳይ የመጀመሪያ ከኢራን የሚጠብቁት ነጥብ ሆኗል። እኔ የምለው ሆርሙዝ ሰርጥን ብሎኬድ አከናውነንበታል። ኢራን እንደፈለገች መውጣት መግባት እንዳትችል አድርገናታል። በሆርሙዝ ሰርጥ ላይ ትልቁ ፈላጭ ቆራጩ ቁልፉ ማን እንደሆነ በተግባር አሳይተናል እያሉ ሲናገሩ የነበሩት ዶናልድ ትራምፕ ዛሬ ምን ገጥሟቸው ምን ተፈጥሮባቸው ኢራን የሆርሙዝ ሰርጥን እንድትከፍት ጥያቄ ማቅረብ ጀመሩ የሚለው የመጀመሪያው መጠየቅ ያለበት ጉዳይ ነው። ይሄ የዶናልድ ትራምፕ ጥያቄም እንግዲህ ከትላንት ወዲያ ሲሰራላቸው በነበሩ ዘገባዎች ላይ በግልጽ እንደተቀመጠው የሆርሙዝ ቁልፍ የምትባለው ሀገር ኢራን ነች እንጂ አሜሪካ አለመሆኗን በግልጽ የሚያረጋግጥ በሆርሙዝ ሰርጥ ላይ የባህር ላይ እንቅስቃሴው ሰላማዊ ሆኖ እንዲቀጥል ከተፈለገ ከኢራን በኩል የሚደረግ ፈቃደኝነት እንጂ የአሜሪካ በባህር ኃይል መርከቦቿ የሆርሙዝ ሰርጥን መዝጋት የሚለው ሐሳብ ምንም አይነት ተጨባጭ ሆኖ በመሬት ላይ ውጤት የሚያስመዘግብ እንዳልሆነ ጭምር የሚያረጋግጥ ነው። የራሳቸው የዶናልድ ትራምፕ አስተዳደር ሆርሙዝ ሰርጥን ኢራን ትክፈት የሚለውን ጥያቄ አሁንም በድጋሚ ወደ ማቅረብ መጥተዋልና በሁለተኛ ደረጃ የሚነሳው የበለጸገ ዩራኒየም የሚባለው ጉዳይ ነው። ይህንን የበለጸገ ዩራኒየም በተመለከተ ከትላንትና ከትላንት ወዲያ ባሉት ቀናት ዶናልድ ትራምፕ የኢራንን 60 ከመቶ የበለጸገ ዩራኒየም በቁጥጥራችን ስር ለማድረግ ኢራን ተስማምታለች፣ ልትሰጠን ኢራን ተስማምታለች እያሉ ሲናገሩ እንደነበረ አይዘነጋም። ታዲያ ኢራን ልትሰጣቸው የተስማማች ከሆነ አሁን በድርድር ጠረጴዛው ላይ ሄደው የበለጸገውን ዩራኒየም አስረክቡ የሚል ጥያቄን ለምን ማቅረብ ፈለጉ የሚለውም እንዲሁ ሌላ መነሳት ያለበት ጉዳይ ነው። ከዚህ ከበለጸገ ዩራኒየም ጋር በተገናኘ ግን አንድ እንድታውቁት የምፈልገው ጉዳይ አሜሪካም ከዚህ ቀደም የምታውቀው እውነት አለ። ኢራን የፌብሩዋሪ 28 አሜሪካና እስራኤል ጥቃት በኢራን ላይ ፈጽመው የ40 ቀኑ ጦርነት በቀጠለበት ጊዜ ያ ከመጀመሩ በፊት ፌብሩዋሪ 28 ይሄ ጦርነት ከመጀመሩ በፊት በፌብሩዋሪ 27 ኢራን ዓለምን እጅግ ባስገረመ መልኩ በቦታው ላይ የነበሩ ተደራዳሪዎች ሊያምኑት ባልቻለ መልኩ ይሄንን እና አሜሪካ አሁን እንፈልገዋለን የሚሉትን የበለጸገ ዩራኒየም
ልታስረክብና ዜሮ ስቶክ ፓይል ወደሚባለው ደረጃ ልትመጣ ከጫፍ ደርሳ ተስማምታ ነበር። ይህንን ስምምነትም ለመተግበር ላይክ ፌብሩዋሪ 27 ላይ ማለትም ዕለተ አርብ ቀን ስምምነቱን አድርገው ከዛ በዕለተ ሰኞ ፊርማ ለማኖር ተቀጣጥረው ነበር የተለያዩት። ይሁን እንጂ በማግስቱ ዕለተ ቅዳሜ ላይ አሜሪካና እስራኤል የተቀናጀ የአየር ላይ ዘመቻ በኢራን ላይ በመክፈት ጦርነቱን እንደጀመሩ አይዘነጋም። The single most important achievement, I believe, is the agreement that Iran will never ever have a nuclear material that will create a bomb. This is, I think, a big achievement. This is something that is not in the old deal that was negotiated during President Obama's time. This is something completely new. It really makes the enrichment argument less relevant because now we are talking about zero stockpiling. And that is very, very important because if you cannot stockpile material that is enriched, then there is no way you can actually create a bomb, whether you enrich or don't enrich. And I think this is really something that has been missed a lot by the media, and I want to clarify that from the standpoint of a mediator. ታዲያ ይህ ጦርነት ከመጀመሩ በፊት ኢራን ልሰጣቸው ተስማምታ የነበረውን ዩራኒየም የበለጸገ ዩራኒየም የሚባለውን ጉዳይ እንዴት ዛሬም ድረስ እነ ዶናልድ ትራምፕ በእጃቸው ለማስገባት የሚታገሉበት በድርድር ጠረጴዛ ላይ የሚያስቀምጡት ነጥብ ሆነ የሚለው ጉዳይ በመሰረታዊነት መጠየቅ ያለበት ነጥብ ነው። አንድ መታወቅ ያለበት ጉዳይ የሆርሙዝ ሰርጥን ኢራን የዘጋችው አሁን ትላንትና ኢራን የሆርሙዝ ሰርጥን የዘጋችው አሜሪካ የተፈጸመው የሆርሙዝ ሰርጥን የመክፈት እንቅስቃሴ አለች በዶናልድ ትራምፕ አማካኝነት የኢራን ወደቦችን ሳያጠቃልል የሚተገበር ነው። በሌላ ቋንቋ ከኢራን ወደቦች የሚነሱም ሆነ ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎች እንደታገዱ ይቆያሉ፣ ሌላው ስፍራ ደግሞ ይከፈታል የሚል ጉዳይን በማምጣታቸው ምክንያት እንጂ ሆርሙዝ ሰርጥ የተዘጋው እንደምታውቁት ትላንትና ኢራን ሆርሙዝ ሰርጥን በይፋ ከፍታ ነበረ። ታዲያ አሁን አሜሪካ በዚህ ስምምነት ሂደት ላይ የኢራን ወደቦች እንደተዘጉ ይቆያሉ የሚል አይነት አቋም ላይ የምትሰየም ከሆነ በምንም አይነት ተአምር የሆርሙዝ ሰርጥ አይከፈትም። ስለዚህ አሜሪካ አስቀምጨዋለሁ አድርጌዋለሁ የምትለውን በዚህ በኦማን ባህር ላይ የሰፈረውን ብሎኬድ ያሉ የሚገልጹትንና ሆርሙዝ ሰርጥን ዘግተንበታል የሚሉት ወታደራዊ እንቅስቃሴያቸውን ከአካባቢው አሽሽተው አርቀው የኢራን ወደቦችም እንደማይዘጉ ካረጋገጡ በርግጥ የሆርሙዝ ሰርጥ ጉዳይ ያለቀ የደቀቀ ነው። ምክንያቱም ዋናው የሆርሙዝ ሰርጥን ጉዳይ ለመክፈት ኢራን በቅድመ ሁኔታነት ያስቀመጠችው ጉዳይ እስራኤል በሊባኖስ ውስጥ የምታከናውነውን ዘመቻና ወታደራዊ እንቅስቃሴ ታቁም የሚለው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም እንኳን በሊባኖስ ውስጥ የምናከናውነው ወታደራዊ ዘመቻ አልተጠናቀቀም ቢሉ እንኳ ወደው ሳይሆን ተገደው ግን ለ10 ቀናት የሚያክል ቢሆን የተኩስ አቁም ስምምነት ለማድረግ ወስነዋል። ይሄ ጉዳይ ነበር ቀድሞም ኢራንን የሆርሙዝ ሰርጥን እንድትከፍት ያደረገው። ከዛ ዶናልድ ትራምፕ መጥተው ነገሩን እስኪያበላሹ ድረስ ወይም የኢራን ወደቦች እንደተዘጉ ይቆያሉ እስኪሉ ድረስ። ስለዚህ አሁን ላይ የሆርሙዝ ሰርጥ እንዲከፈት ከተፈለገ አሜሪካ የኢራንን ወደቦች እንደማትዘጋ ማረጋገጥ አለባት። ይህ ከሆነ የሆርሙዝ ሰርጥ ይከፈታል። ዩራኒየሙን በተመለከተ ከዚህ የተለየ ታሪክ የለውም። ዩራኒየሙን ኢራን ቀደም ብሎም ልትሰጣቸው አስባ ተስማምታ እንደነበረ የኦማኑ የውጭ ጉዳይ ሚኒስትር ከሚድል ኢስት አይ ጋር በነበራቸው አንድ ቃለ መጠይቅ ላይ በግልጽ አረጋግጠዋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ባለስልጣናትም ይህንኑ ነጥብ ያረጋገጡ ሌሎች ባለስልጣን ናቸው። ታዲያ ኢራን የዩራኒየሟን ጉዳይ የቅድሚያ አድርጋ በዚህ ድርድር ሂደት ላይ የማታስቀምጠው ከሆነ አሁን በምላሹ እነ ዶናልድ ትራምፕ ዩራኒየሙ ላይ ትኩረት አድርገው በዚህ ደረጃ ነገሩን ወደ ጠረጴዛ ማምጣት የፈለጉት ለምንድን ነው የሚለው ጥያቄ ሲነሳ በጉዳዩ ላይ ቅርበት ያላቸው አስተያየት ሰጪዎችና ተንታኞች አንድ ሐሳብን ያቀርባሉ። ይህም አሜሪካ በጦርነት ሂደቱ ላይ ስትራቴጂካዊ ሽንፈትን ስለተጎነጨች ያንን ስትራቴጂካዊ ሽንፈቷን ለማጣጣም የኢራንን ዩራኒየም በኃይል በጉልበት ጫና በማሳደር በድርድር
የኔ ያደረኩት በእጅ ያስገባሁት ከኢራን አስወጣሁት የሚል የሚዲያ ናሬቲቭን ለመፍጠር ያለመ እንጂ እንደው የዩራኒየሙ ጉዳይ ኢራንን አስጨንቋት አያውቅም። ኢራን አሁን የምትፈልገው ለምን ያክል ዓመታት ለምሳሌ እነ አሜሪካ እነ ዶናልድ ትራምፕ ለ20 ዓመታት ያክል ኢራን ምንም አይነት ዌፐን ግሬድ ወይም ለጦር መሳሪያ የሚሆን ዩራኒየም ሳታበለጽግ እንድትቆይ ሲፈልጉ እነ ኢራን በምላሹ ደግሞ ለ5 ዓመት ብቻ ለጦር መሳሪያ የሚሆን ዌፐን ግሬድ የሚባለውን ዩራኒየም ሳያበለጽጉ መቆየት ነው የሚፈልጉት። ልዩነቱ ያለው በምን ላይ ነው ማለት ነው? ለምን ያክል ዓመታት ይሄንን ነገር እናቆየው የሚለው ጉዳይ ነው። በዛ ነጥብ ላይ ነው እንግዲህ ከተለያዩም የሚለያዩት እንጂ ዩራኒየም ያለቀ የደቀቀ ነገር እንደሆነ ይታወቃል። ከዚህም ባሻገር ደግሞ ኢራን የኒውክሌር ወይም የዩራኒየሙ ጉዳይ በዚህ ሰዓት ላይ ያን ያክል የሚያስጨንቃት ነጥብ አይደለም ካለን ኢራን አሁን በዚህ የድርድር ሂደት ላይ ማሳካት የምትፈልገው ጉዳይ ምንድን ነው የሚለውን ነገር እንመልከት በተወሰነ። ኢራን አሁን በድርድር ሂደት ላይ የምትፈልገውና ማሳካት የምትሻው ነጥብ አንደኛ የታገደባት ከ100 ቢሊዮን ዶላር በላይ የሚጠጋ ሀብቷ፣ ይሄ እንግዲህ ባለፉት 40 ዓመታት የታገደባት ሀብት ነው። ይሄ ፍሮዝን አሴት እንዲለቀቅ የምታስቀድመው የመጀመሪያ ጉዳይ ሲሆን ከዚህ በተጨማሪ በሁለተኛነት ደግሞ በኢራን ላይ ባለፉት 40 ዓመታት የተጣለው ማዕቀብ እንዲነሳ ነው የምትፈልገው። እና አሜሪካ ይህንን የሚያከናውኑ ከሆነ የሚያደርጉ ከሆነ ቀደም ብዬ ባልኳችሁ በሆርሙዝ ሰርጥን በመክፈት ጉዳይ ላይም ሆነ የዩራኒየሙን የበለጸገ ዩራኒየሙን ኢራን በማስረከብ ወይ ከሀገሯ እንዲወጣ በማድረግ ረገድ ያን ያክል ችግር አለባት ሊባል የሚችል አይነት ሁኔታ ላይ አይደለችም። ማዕቀቡ ከተነሳ ፍሮዝን አሴቱ ከተለቀቀ እነዚህ ጉዳዮች ናቸው ዋና ዋናዎቹ። ያው በሊባኖስ እስራኤል ጦርነቱን ማቆማ ወይም ተኩስ አቁም ማድረጓ እንዳለ ሆኖ ማለት ነው። ስለዚህ ዶናልድ ትራምፕ አሁን በዚህ ሰዓት ላይ ኢራን እነዚህን ሁለት ቅድመ ሁኔታዎች ካላከበረች፣ የሆርሙዝ ሰርጥን ካልከፈተች ወይም የዩራኒየሙን ካላስረከበች የኢራን ድልድዮች፣ የኢራን መሰረተ ልማቶች፣ የኤሌክትሪክ ኃይል ማመንጫዎች ይፈነዳሉ፣ ይጋያሉ የሚል አይነት አስተያየትን ለምን ሰጡ የሚለውን ነገር ከተመለከትን አሁንም ቅድም ወደ ነገርኳችሁ ነጥብ እንመለሳለን። በጦርነት ላይ ስትራቴጂካዊ ሽንፈትን ስታጣጥሙ ከዛ ስትራቴጂካዊ ሽንፈት ለመዳንና የጎደፈ ስማችሁን ለማጽዳት ዛሬም ፈላጭ ቆራጭ መሆናችሁን የሚያሳዩ ነገሮችን ማድረግ የመጀመሪያ ተግባር ሊሆን ይችላል። ዶናልድ ትራምፕም አሁን በዚህ ምግባር ላይ የሚገኙ ይመስላል። በስትራቴጂካዊ ሽንፈት ያጋጠማቸውን ነባራዊ ሁኔታ አሁን ኢራን የተቀበለቻቸውን ኢራን ለማድረግ ወይም ለመፈጸም የማይከብዷትን ነገሮች በመዘርዘር እሳቸው ይህ የማይሆን ከሆነ ግን ድብደባ ይከናወናል፣ ጥቃት ይሰነዘራል የሚል አረፍተ ነገርን የሚገልጹበት መሰረታዊ ምክንያት በእኛ ጫና፣ በእኛ ኃይል፣ በእኛ ወታደራዊ ተጽዕኖ ኢራን ሆርሙዝ ሰርጥን ከፈተች፣ ኢራን ዩራኒየሟን አስረከበች የሚል ናሬቲቭን ለመፍጠር የሚደረግ ትግል እንደሆነ ልብ ይለዋል ማለት ነው። እናንተ ምን ትላላችሁ በዚህ ጉዳይ ላይ? እስኪ አስተያየቶቻችሁን በኮሜንት መስጫ ላይ ያስቀምጡልኝ። ለማንኛውም የድርድር ሂደቱ የፊታችን ማክሰኞ በኢስላማባድ በፓኪስታን ርዕሰ መዲና እንደሚጀምር ይጠበቃል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የዶናልድ ትራምፕ አማች ጀረድ ኩሽነር ወደ ኢስላማባድ በዕለተ ማክሰኞ እንደሚያቀኑ ነው እየተገለጸ የሚገኘው። ራሳቸው አክቹሊ ዶናልድ ትራምፕ ናቸው ይህን ጉዳይ ለፎክስ ኒውስ ያረጋገጡት። በኢራን በኩል ይህንን የድርድር ሂደት በተመለከተ እንደ ስጋት የምታቀርበው ነጥብ አሁንም ቅድም ያልኳችሁ የአሜሪካ ባህር ኃይል የኢራን ወደቦች ላይ እንቅስቃሴ አይኖርም የሚል አይነት አቋም ውስጥ መምጣቱ ነው። ስለዚህ እና አሜሪካ የባህር ኃይላቸው በዚህ አይነት ነባራዊ ሁኔታ ውስጥ የሚገኝ ከሆነ ወይም ከዛ አካባቢ የሚሸሽ ከሆነ ባይሸሽ እንኳን የኢራን ወደቦች ልክ እንደተቀሩት የፐርሺያን ገልፍ ሀገራት ወደቦች ሰላማዊ በሆነ መንገድ እንቅስቃሴያቸው የሚቀጥል ከሆነ የሆርሙዝ ሰርጥ መከፈት ጉዳይ አሳሳቢ የሚሆንበት ነጥብ ላይ አይደለንም ያለ ነው። በማን ላይ ይንጠለጠላል? ሆርሙዝ ሰርጥ እንዲከፈት አሁን ዶናልድ ትራምፕ የባህር ኃይላቸው የኢራንን ወደብ ለይቶ ኢራንን ብቻ አነጣጥሮ ለማጥቃት ወይም ጫና ውስጥ ለማስገባት እየተጠቀሙት ያለውን ስልት በማቆም ከዛ አካባቢ ላይ መሸሽ፣ ባይሸሹም እንኳን ባሉበት ሆነው የኢራን ወደቦች ሰላማዊ እንቅስቃሴያቸው እንዲመለስ ማድረግ የግድ የሚላቸው ዋነኛ ነጥብ እንደሆነ ሊታወቅ ይገባል። ይህ ከሆነ የሆርሙዝ ሰርጥ ምናልባትም ከቀናት በኋላ ወይም ከሰዓታት በኋላም ሊሆን ይችላል
ሊከፈት የሚችልበት እድል እንዳለ መጠቆም እፈልጋለሁኝ። ነፃነት ላቀው ነበርኩኝ በሬድሲ ፖስት ላይ። ዛሬ አበይት የሆነ ጉዳይ ከዶናልድ ትራምፕ የተሰማው በመጪው ማክሰኞና ሮብ በፓኪስታን ኢስላማባድ ይከናወናል የተባለው የድርድር ሂደትን በተመለከተ እየወጡ ያሉ መረጃዎችን ለእናንተ አድርሻለሁኝ። ይህን ቻናል ሬድሲ ፖስትን ሰብስክራይብ በማድረግ ቤተሰብ ሁኑ። ከኔ ጋር በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። በጣም አመሰግናለሁ።